አንድ መረጃ ሰምቼ ነው ዛሬ የመጣሁት። ወደ ዱባይ ልትሄድ ነው የሚባል ወሬ ሰማሁ። ሰላም የኛ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ኑሮ እንዴት ነው? ሁሉ ነገር ሰላም ነው? እኔ ጋር በጣም ጥሩ ነው። እና ቤተሰቦች እንኳን ደስ አላችሁ። መጀመሪያ ከደስታዬ ልጀምርና በጣም ደስ ብሎኛል። እንግዲህ ሩታ በሰላም ወንድ ልጅ ከነቃጭሉ በሰላም ተገላግላለች እና የሩታ ደጋፊዎች በሙላ የሷ ወዳጆች በሙላ የሷ ስትጨነቅ አብራችሁ የተጨነቃችሁ በደስቷ ጊዜም አብራችሁ የምትደሰቱ በጣም ውድ ቤተሰብ አላችሁና እንኳን ደስ አላችሁ። እኔም በጣም ደስ ብሎኛል። በቃ እኔ እንጃ ደስታዬን ሁላ መግለጽ አልቻልኩም። ቤተሰቦች በጣም ከብዙ ጭንቀትና ከብዙ እንትን በኋላ እንግዲህ እንደምታውቁት ማታ 5 ሰዓት ከምናምን ነው የገባችሁ፣ ከትናንት ወዲያ ማታ ማለት ነው። 5 ሰዓት ከምናምን ያው ወደ 6 ሰዓት እየተጠጋ ነው ወደ ሆስፒታል የገባችውና በጣም ከብዙ ምጥ ምናምን በኋላ እንግዲህ ወደ ማንጊያ አካባቢ ነው የተገላገለችው ማለት ነው። ወደ ንጋት አካባቢና ቤተሰቦች ትንሽ ይከብድ ነበረ፣ ጭንቀቱ ምናምን ትንሽ ይከብድ ነበረ። እንግዲህ ያው ያለ ነው የፈጣሪ ስራ ስለሆነ እንግዲህ ይሁን ብለን ያው በሰላም እንግዲህ ወንድ ልጅ ተገላግላለች። አብርሃምም እንግዲህ ሩታም አብርሃምም እንኳን ደስ አላችሁ። እና ያው አብርሃምም እንግዲህ ቤተሰቦች እንደምታዩት እንዴት እንደነበረ እንዴት ሲሆን እንደነበረ በቃ ማለት ጭራሽ በቃ ከካሜራ ጀርባ ደግሞ አይታችሁት ቢሆን በጣም በቃ ያስቅ ነበረ ሁኔታው። ሲንበረከክ፣ ሲነሳ፣ ሲቀመጥ፣ ጸሎት ሲያደርግ ምናምን የምር በጣም በቃ ያስቃልም፣ በጣም አንጀት ይበላ ነበረ። በጣም በቃ ያ የምናውቀው የድሮ አብርሃም የፍቅር ሰው የነበረ አብርሃም ነው የዛን ቀን ያየሁትኝ። ያው የተበላሸውን አብርሃም ሳይሆን ማለት ነው። እና የሆነ በቃ ውስጡ ያለው ነገር በቃ በጣም የሆነ ፍቅሩ እንዳለና የሆነ በቃ ለሷ ያለው ስሜት እንዳለ ሙሉ ለሙሉ አለ። በቃ ብቻ በሆነ ነገር ተይዞ እንጂ በጣም ፍቅሩ ምናምን ጭንቀቱ ውስጡ አለና በጣም ነበር ሲጨነቅ የነበረው እና በጣም ያሳዝን ነበር ቤተሰቦች። እናም ከጎን ደግሞ ያው እነዛ አስመሳዮችም ነበሩ እንግዲህ በጣም እንደተጨነቁ ምናምን ሲያስመስሉ ነበር፣ ከፈረንጁ ውጪ ማለት ነው። ፈረንጁ የምርም ተጨንቋል፣ የምርም አዝኖ ነበረ። በጣም ፊቱ ላይ ያስታውቅ ነበር፣ በቃ ትክዝ ብሎ ምናምን በጣም የሚያስታውቅ ነበረ። ሌሎቹ ግን ያው እንደምታዩት የምር እንግዲህ የሷ ጭንቀት ተጨንቀው ቢሆን እንደው የምርም እንደዛ እንደው ሁኔታቸው አዝነው ቢሆን የስከዛሬ ሀዘኗ ለምን አልገባቸውም ነበር? አሁን የምጥ ሰዓት ብቻ እኮ አይደለም ስላማጠች አይደለም። መጀመሪያ እንደዛ ስትጨነቅ እኮ እሱ ከአብርሃም ከሌላ ሴት ጋር እንደዛ ሲሆን እሷ ቤት ውስጥ ስታለቅስ ስታነባ ለምን እንደዚህ ያልተጨነቁም? የምር ቢሆን ሲያስመስሉ ማለት ነው። ያው እንግዲህ ማስመሰል ነው እንጂ ያም የጭንቀት ነው ይሄም ጭንቀት ነው። መጀመሪያ በዛ ሰዓት ስትጨነቅ ልክ እንደዚሁ ማሰብ ነበረባቸው። እና ቤተሰቦች ሁሉንም በቃ ብቻ አይቼ ተገርም ያለው እና በቃ ያዘነውም እንግዲህ ሁሉም ብቻ እሷ ዋናው በሰላም ተገላግላለች። እንግዲህ ሄርሜላ ምን ይውጥሻል? ሄርሜላ አይርር ድብን ብላለች። ቤተሰቦች እንግዲህ የሷን ፊት ነበር እኔ በዛ ሰዓት ማየት የምፈልገው የሷን ፊት ነበረ። ግን እዛ አካባቢ ያስደረሳትም አልደረሰችም ጭራሽ። በጣም በቃ እኔ እንጃ እንደው እኔ በእርግጠኝነት ርር እንደምትል እርግጠኛ ነኝ። አሁን ነው እንግዲህ ከዚህ በኋላ ነው ትክክለኛ ፋይቱ ቤተሰቦች ከዚህ በኋላ ነው እንግዲህ። አብርሃም ልጁን ወልዷል እንደነገርኳችሁ ከዚህ በፊት ደጋግሜ ልጁን ሲያይ አብርሃም 100% እንደሚቀየር እኔ እርግጠኛ ነኝ ብያችኋለሁ ቤተሰቦች። አሁን አብርሃም ወንድ ልጅ ማለት ነው በነገራችን ላይ ልጅ በጣም ይወዳልና አሁን ልጁን ሲያገኝ
በቃ እኔ እንጃ እንዴት እንደሚሆን ከቤትም እኔ የሚወጣም አይመስለኝም። በቃ ከስሯም እኔ ዞር የሚል አይመስለኝም። እና እንግዲህ ይሄኔ ነው ማየት ርድብን ብላለች። እንደው አንጀቴ ቅቤ ጠጣለ። እሷማ ይሄ ቀን የማይደርስ መስሎኝ ነበር። በጣም ቆይቶብኝ ነበረ ለኔማ። ግን ያው ደረሰ። እንግዲህ ርድብን በሄርሜላ ከነ ግብረ አበሮችሽ ርድብን በይ። ደግሞ ቤተሰቦች አንድ መረጃ ሰምቼ ነው ዛሬ የመጣሁት። ወደ ዱባይ ልትሄድ ነው የሚባል ወሬ ሰማሁ። እውነቱን ውሸት እንግዲህ ዱባይ ምን ቀረሽ ሄርሜላ ተመልሰሽ የምትሄጂበት ምክንያት ምንድነው? እስቲ ንገሪኝ፣ ይፋ አድርጊልን። በድብቅ ሌላ ሰርፕራይዝ ፕራንክ ምናምን እያልሽ ትመጫለሽ አይደል? እስቲ አሁን ዱባይ ልትሄጂበት ያሰብሽው ምንድነው ኬዝሽ? ለመዝናናት አትይም መቼም፣ በጣም እርግጠኛ ነኝ። ለተንኮል ወይ ለክፋት ሲሆን ነው እንጂ ቤተሰቦች ለመዝናናት ብላ ከዚህ ዱባይ እንደማትሄድ እኔም በጣም እርግጠኛ ነኝ። ምን አሲራ ነው? ምን ደባ ልትሰራ ነው ደግሞ? ነው ወይስ የመጀመሪያ እንትኗ አለቀ መሰለኝ እንደ አዲስ አሁን ልታድሰው ነው? ቤተሰቦች ይሄ የሰዓቱ ጉዳይ ምናምን ትንሽ እንግዲህ ጊዜው ሲቆም ግብር ምናምን የሚያስፈልገው አለ አይደለም? እንግዲህ ለዛም ነው መሰለኝ እንግዲህ ዱባይ ልትሄድ ሰምቻለሁ። ቤተሰቦች ያው ፕሮሰስ ላይ ናት፣ ዱባይ ልትሄድ ነው። እና ይሄንን ነገር እንግዲህ እኔ ምንም በቃ ቢያቅሜን በጣም ሞክሬያለሁ፣ በጣም ጥሬያለሁ። ምንም ማድረግ ያው አልቻልኩም። ብቻዬን ነኝ። ሁሉም ከሷ ጎን ናቸው። እዚህ ጋር ያስመስላሉ እንጂ ቤተሰቦች አብርሃም ጋር እንዲህ ሲሆን ምናምን የሆነ ለሱ እንዳዘነ ለሩታ እንዳዘኑ ይሆናሉ እንጂ ሁሉም ከሷ ጎን ናቸው ቤተሰቦች። ምክንያቱም እኔ የመጀመሪያ ቀን ስትመጣ እንግዲህ ካስታወሳችሁ ቤተሰቦች ኬክ ምናምን ብላ ሰርፕራይዝ ብላ 400 ሺህ ልታከብር ማለት ነው። የዛን ጊዜ እንትን ሳትል አትቀርም እና ያ 400 ኬውን የአብርሃምን የተከበረ ጊዜ ቤተሰቦች ካስታወሳችሁ ማለት ነው ሙሉ እንትኑን እሷ ነበረ ዝግጅቱን ያዘጋጀችው እና በዛ ኬክ ምናምን አርጋ ነበረ ቤተሰቦች ካስታወሳችሁና በዛ እንትን አጀማመሩ ከዛ ነው ሁሉ ነገር ማለት ነው ሲጀምር ከዛ ነው ነገሮችን እንትን ብላ አቀማምሳ አደባብሳ እንግዲህ ሁሉንም ለማጥመድ የሞከረችው የዛን ቀን ባደረገችው በኬኩ ላይ እንግዲህ ምን እንዳሰራችበት ፈጣሪ ወቀው እና በዛ ነው የጀመረችው። በዛ እንዳለ ጓደኞቹ መጀመሪያ ቀምሰዋል፣ በዛ ታሳስረዋል ማለት ነው። ከዛ በኋላ እንግዲህ ካያችሁ አብርሃም ምንም እኮ ብዙም እንትን አልነበረውም። ለሷ ሲገፋት ነበር፣ ስትቀጥረው ስትጠጋጋ ሲሸሽ ነበር ምናምን ቤተሰቦች ካያችሁ እና እሱን ያጠመደችው በዛ ሰዓት ነው። ያ ሰዓት ከሰጣችሁ በኋላ ነው ሙሉ ቤተሰቦች መለስ ብላችሁ አሁን እኔ ስነግራችሁ እስኪ ከመጀመሪያ ጀምሮ ያለው እሷ ከመጣችበት ቀን ጀምሮ ያለው ነገር አስታውሱና በቃ ልክ ያ ኬክ ምናምን አርጋንትን ብላ ከዛ በኋላም ብዙም አብርሃም ለሷ እንትን አልነበረም፣ ቅርብ አልነበረም፣ ይሸሻት ነበር ምናምን እና ያን ሰዓት ካደረገችለት በኋላ ያው ሙሉ ለሙሉ ፈዞ ቀርቷል ማለት ነው። ወንድሜን የልፍዘዝ ፈጣሪ ድረስልኝ እንግዲህ እና ከዛ በኋላ ፈዘዘ። ሌሎቹ ቀድሞ ፈዘዋል እንግዲህ ቤተሰቦች እና ያው ምንም ማድረግ አልቻሉም። አሁን እንግዲህ እኔም ደግሞ እዚህ ብቻዬ ምንም ማድረግ አልችልም። እሷንም ብቻዬን እንግዲህ መጋፈጥ ድካም ነው የሆነብኝ እንጂ ምንም ያተረፍኩት ነገር የለም። ቤተሰቦቹም ያው ዝም ብለዋል እንግዲህ እያዩ ነው። ሙሉም ቪዲዮንም ምንም ያያሉ የሚሆነውን ነገር በአካል ሄደው ፊት ለፊት ባያዩትም ማለት ነው። ስለዚህ ቤተሰቦቹ ዝም ያሉ፣ እኔ ደግሞ ምን ቤት ነኝ ከዚህ በላይ ወንድሞች አሉት እህቶች አሉት፣ እነሱ ጸበል መውሰድ ይችላሉ እና እነሱ ዝም ያሉ እንግዲህ እኔ ምንም ማድረግ አልችልም። ፈጣሪ ይድረስለት ነው ምለው እና አሁንም ብቻ ያው እንግዲህ ምንም ማለት ከራሱ አልፎ
ወደ ሰው ጋር ጸብ ጀምሯል። ከራሱ አልፎ ወደ ሰዎች ጋር ከሰዎች ጋር መጋጨት በሷ የተነሳ ጀምሯል። አይታችኋል። ባለፈውም ነግሬያችኋለሁ። እንግዲህ ከፈረንጁና ከቢኒያም ጋር እንደዛ ሲጣላ ነበረ ከሌሎች ሰዎች ጋር ምናምን በሷ የተነሳ ማለት ነው። አሁን ያ ሁላ ነገር ያበቃል ብዬ ተስፋ አደርጋለሁ ልጁን ሲያቅፍ እና ያው እሷም እንግዲህ እንደነገርኳችሁ ቤተሰቦች ዱባይ የመሄዷ ነገር እኔ ወሬ ደርሼበታለሁ። ምናልባት ይሄንን ቪዲዮ ደግሞ ከደረሳት ማለት ነው ያው ነገሩ ግልጽ እንዳይወጣባት ወይ ልታራዝመው ትችላለች። ቤተሰቦች ግን ማለት ነው ዱባይ ልትሄድ እንደሆነ በጣም በደንብ ከቅርብ ሰው ነው የሰማሁት ፕሮሰስ ላይ መሆኗ ማለት ነው። አሁንም ያ ደግሞ የምትሄድበት ምክንያት ቤተሰቦች እንግዲህ በቅርብ ራሷ የምታውቁ ሰዎች ካላችሁ አግዙኝ። ለምን እንደምትሄድ እንዴት እንደሆነ በውስጥ መስመር እስቲ አጣሩና እንድረስበትና ከስር ግልጽ ብናወጣባት ይፋ ብናወጣባት ነገሮቿን ያው እየተሸማቀቀች ትመጣለች ቤተሰቦች እና እንግዲህ ፈጣሪ ይጠብቀው። አሁንም ያ አዲስ ልትመጣ ይሁን ምን ይሁን እንግዲህ አናቅም። ፈጣሪ ይጠብቀው። ምንም ማድረግ አልችልም። ግን በቃ አብርሃም እንግዲህ ከሷ ቢሸሽ ሊድን ይችላል። እንግዲህ ፈጣሪ ይጠብቀው። ልጁንም እንግዲህ ሲያገኝ ሊሸሽ ይችላል። የዛኔ እስቲ እናያለን። ግን በአጠቃላይ በቃ ዋናው ያው ሩትዬ እንኳን ደስ አለሽ፣ ልጅሽን በሰላም ስለተገላገልሽ እንኳን ደስ አለሽ። አብርሃምም እንኳን ደስ አለ፣ የወንድ ልጅ አባት ሆነሃል። ያው ያንተን መሳይ ተክታል። እንግዲህ ያው እንኳን ደስ አለ። አሁንም ይሄ ልጅ የመጨረሻ ማለት የነገሮች መቋጫ የሰላም ያርገው። ልጁን የሰላም የፍቅር እንትን ያርገው። የነገሮች ሁሉ መቋጫ ያርገው። በሰላም ይደግልን። እናትና አባቱን በጥሩ ነገር የሚያስጠራ ልጁን። ቤተሰቦችን እንኳን ደስ አላችሁ ብያለሁ ለሁላችሁም። ለሩታዬም የአብርሃምም ወዳጆች በሙላ እንኳን ደስ አላችሁ ብያለሁ። በዛም ደግሞ ለሄርሜላም ደግሞ ቤተሰቦች ርር ድብን በሉ፣ ድብን ያርጋችሁ። የሷ ደጋፊዎች እንደ ሩታን ተቃውማችሁ እሷን የምትሰድቡ የምትናገሩ ሰዎች ማለት ነው እንደ አሁንም ርር ድብን ያርጋችሁ። ተቃጠላችኋል። አሁንም ተቃጠሉ። አብርሃም ተሰብስቦ ወደ ቤቱ ይገባል። በቃ ካሁን በኋላ ያቺ ሰይጣን ካጠገባችን እንደው የሆነ ነገር እንዲይዛት እንደው ፈጣሪ ጸሎት እናረጋለን። የሷ ደጋፊ ከሷ ጨምራችሁ እርር ድብን ያርጋችሁ። በቃ ሌላ ምንም ልላልችልም። እንግዲህ ምንም ልላችሁ በቃ ከዚህ በላይ ያው ምንም ልላችሁ አልችልም። እንግዲህ ሁላችሁም ያው እንደ እርር ድብን እንዳሉ የሄርሜላ ደጋፊው ከራሷ ጭምር እርር ድብን እንዳሉ እርግጠኛ ነኝ። እና ቤተሰቦች ደግሞ አንድ ሳልነግራችሁ ማለት ነው አንድ ነገር ትናንትና ሆስፒታል መታ ነበረ። እንግዲህ ልትጠይቃት መታ ነበረ እና በጣም በሚያሳዝን ሁኔታ ተሸማቃ ሽምቅቅ ብላ ነው የተመለሰችው። እና ቤተሰቦች ለምን እንደሆነ አላቅም። አጋጣሚ ስትመጣ አብርሃም ወጥቶ ነበረ እቃ ለመግዛት ማለት ነው። እና እሱን ፍለጋ ትምጣ ሩታን ለመጠየቅ ትምጣ አላቅም። እንግዲህ አራሷ አለች ውስጥ ናት እዛው ሆስፒታል ገና ሳንወጣ ማለት ነው። ከዛ በኋላ መታም ገብታ ራሷን ሳታያት ነው ተመልሳ ሄደችው። እና ቤተሰቦች በጣም ነው የሚገርመውና ያው አመጣጧ እሱን ፍለጋ እንደመጣች በጣም ያስታውቅ ነበረ። ብዙም ፊቷ ላይ ደስታ የለም። በቃ ማለት የተቃጠለ የተናደደ ፊት መሆኑ በጣም ያስታውቅ ነበረ። እንግዲህ ማንም ሊያስገባትም የሆነ እንትን ሊላትም ቤተሰቦቿም ስለነበሩ ተሸማቃ በጣም በሚያሳዝን እንትን ነው የተመለሰችው። እና ሁሌ እንደው ሰው እንደዚህ ከመሸማቀቅ ፈጣሪ ይጠብቀን። በኮንፊደንስ ምን አለ ቆንጅዬ እንደራሷ ቆንጆ ናት የራሷ አይነት ሰው መርጣ ምን አለ በኮንፊደንስ እንደልቧ ሆና ብትንቀሳቀስ። ምንድነው እንዲህ እስከ መሸማቀቅ ድረስ በሰው ባል ላይ ሙጥኝ ብላ እስከ መሸማቀቅ ድረስ እንደ ልቧ እኮ አሁን አደባባይ እኮ ወክ እናርጎ ደግሞ የሆነ ነገር እናርግ ብላ እኮ ይዛ ብትወጣ ሙሉ የቡታጅራ ሰው ያውቃል። ማንም በቃ እንትን ፊት የሚሰጣትም ወይ ደግሞ ወይሳ የሚላት ሰው የለም። ሁሉም የሚሰድባት የሚያንቋሽሻት ነው ያለውና ሰው ይሄን ያለ ምን ይወርዳል? በቃ ለምን እኩያውን የራሱን ሰው እንትን ብላ አግብታ በኮንፊደንስ በቃ እንደ ልቧ መሆን ትችላለች እኮ። ለምንድን ነው ይሄ የሰይጣን እንትን? ለነገሩ ያው መንፈስ ነው ያለባት እንትን ነው ታዩነ ተልኮ ካልሆነ በስተቀር
በወጣትነቷ እንደ ውሽማ ምናምን ይዛ እንደዚህ መደባበቅ ምናምን እኔ ብዙም አይታየኝም። ቤተሰቦች እንግዲህ እኔ የራሷን ሰው ይስጣት ፈጣሪ ይስጣትና ከዚህ ሁላ ነገር ያንሳላት። እኔ ለሷ ራሱ ጸሎት ያስፈልጋታል። ቤተሰቦች ምናልባት ወዳም ላይሆን ይችላል። ስለዚህ ጸሎት ያስፈልጋታል። እስቲ ጸልዩላትና ከዚህ መንፈስ ያንሳላት። እስቲ የሆነ አንዳንድ ሰው በክፉ ነገር ብቻ የሆነ ከምናጣጥለው እስቲ ወይ ደግሞ እንትን እንበላትና ትሪት አርገናት ጥሩ ነገር መክረናት በኮሜንትም በምንም ቤተሰቦች በአካል የምታገኙአትም ደግሞ በአካል መክረን እስቲ ለመመለስ እንሞክር እንትኗን ቤተሰቦችና የሆነ እንትኗን ለመመለስ እንሞክርና ፈጣሪ ጸሎት ምናምንም እስቲ አርጉላት። የሷ ቅርብ ሰዎች ካላችሁ ጸሎት አርጉላት። ይሄን መጥፎ መንፈስ ይሄ የዝሙት መንፈስ ከሏለ እንዲያነሳላትና በፍቅር በቃ እንትን እንድትል የራሷን እኩያ ሰው አግብታ በሰላም እንድትኖር እኔም እንደው ምኞቴ ነው። ከነሱ ህይወትም ብትወጣ ምኞቴ ነው። ፈጣሪ ከዙላ ነገር እንግዲህ ይሰውራት፣ በቃ ያንሳላት፣ እሷንም ቀልብ ልቦና ይስጣት። በቃ ይሄን ነው የምለው። ሩትዬም እንግዲህ በሰላም እንትን ብላ አራስነቷን ጨርሳ ወደ ድሮ ፍቅራቸው ወደ እንትናቸው ተመልሰው ጥሩ ነገር እንደምናይ እርግጠኛ ነኝ። ቤተሰቦች አቻለሁ። ሰላም